እሺ በቃ አባይ ደህና ነሽ? ምን ነው እትዬ? ልጁስ እትዬን ባሏን ቀምቼ ማግባት አልፈልግም። እሱም አያደርገውም። ጋሼ ይህን ከሚያደርግ ቢሞት ይሻለዋል። እሺ ወይ ልምጣና አባይ እዛው ከማርታ እንዳትለያት። ይኸውልህ አንድ ነገር ከተፈጠረ ቶሎ ብለህ ለኔ ደውልልኝ። እሺ በቃ አባይ ቃል ይቅርታል አፍዝም አለ ሰማዩ ተመለከቶ ኮከብ አላየሁት እናስታርቃቸዋለን። እሺ ይኸውልሽ የሆነ ችግርን ቢፈጠር በጋራ ቆመን እናትና አባቶቻችን እናስታርቃለን። ለዛ ነው ያልሽኝ ስምሽን? አዎ ለዛ። በጣም ደስ የሚል ስም ነው። ስንት ዓመት ሆነሽ በሰዓት ኖሪ? አንተ የቤት ሰራተኛን ማን ያገባል ብለን እንዲህ ብለሽማ ራስሽን አታሳንሽ እንጂ። አይ የቤት ሰራተኛ ከቤት አትወጣም ለማግባት። ማርት እንግዲህ ሁሉንም ነገር ደርሳበታለች። እንግዲህ በጣም በንዴት ላይ ነው ያለችው። አሁን ላይ እንግዲህ በንዴት በስጭት ላይ ትገኛለች። በጣም ነው የተናደደችው። ከምንም በላይ በጣም ነው የተበሳጨችበት የተናደደችበት ከባድ ሁኔታ ላይ ትገኛለች ማለት ነው። ማርቴ በጣም በሚያሳዝን ሁኔታ እንግዲህ ያው ታውቃላችሁ ከባድ ነው ትዳሩ እንግዲህ እንደዚህ አድርጓታል። በሚገርም ሁኔታ አስባችሁታል። አንድ ሰው በጣም ከምታምነውና ከምትወደው እንግዲህ ባሏ ከሌላ ልጅ ከሰራተኛው ያውም ደግሞ ከሰራተኛው ልጅ ያለኝ ማለት በጣም ትንሽ ከብዳልና በጣም በነገራችን ላይ ደረጃ እንግዲህ ለትዳሩ ለሁሉም ያለው ነገር በሚገርም ሁኔታ ጥሩ ነው። ምክንያቱም እሷን ይወዳታል፣ ያፈቅራታል። ለእሷ ሲል ደግሞ ብዙ መስዋዕትነት እየከፈለ የሚገኘው ሁን ደረጃ በጣም ያሳዝናል በእውነቱ ነገር። ምክንያቱም ለማርቲ ሲል እንግዲህ ያኔ ይሆናሉን አስባችሁታል። ከባድ ነው በእውነቱ እና የሆነ ያለው ነገር በሚያሳዝን ሁኔታ እሱም እኮ ተጨናንቋል። ያኔ ከባድ ነገር ነው እና እንግዲህ እንደዛ ሆኖ ይገኛል ሁኔታ ነገር ይሹ ማለት ነው። ደረጀም በጣም ተጨናንቋል። አሁን ሁሉም ነገር ሰምታለች ማርቲም ሰምታለች። እንግዲህ ያንን የሰማችውን ነገር ይዛ እሷም እንግዲህ ትሰማ ምንም እንትን ያላለችውን በራሴ መንገድ ይሄዳለሁ እንጂ በቃ ላይክ በመድኃኒት አይደለም ብላለች ማለት ነው። በመድኃኒት ሳይሆን በራሴ መንገድ ነው መሄድ ያለብኝ፣ በጭራሽ የማይሆን ነገር ነው ብላ ትላለች። እሺ እንደዛ ከሆነማ ብሎ እንግዲህ በጣም ይላል ማለት ነው። እንዴ ምን ማለት ነው ይሄ ነገር? ይሽ እንዴት ነው? ቆይ የሚናገረው የሚያወራትና የሚናገረው በጣም ተጨናንቋል። የሆነው ሁኔታ ከባድ ላይ ነው ያለው። ምን ብሎ እንደሚያስረዳት ራሱ አላወቀም። ምን ብዬ ነው ማስረዳት? ምንስ ይቻለኛል? እንዴትስ ነው መሆኑ እያለ እንግዲህ በጣም ጭንቀት ላይ ይገኛል ማለት ነው። በሚያሳዝን ሁኔታ ማለት ነው። እሱም እንግዲህ ደረጀም አሁን ላይ ቤት ሄዶ እሷ ጋር ሄዶ ማለት ነው ሲሄድ በጣም ተጨናንቋል እና ቀጥ ብሎ ሄዶ ቤት ሲደርስ የሚናገረው ያኔ ግራ ገባው። ከዛ እሷም ደረጀ መድኃኒትን ራቁት ቪዲዮ ቀርጻናል ወይስ አልቀረጽካትም ማለችው። እኔ አልቀረጽኳትም፣ እኔ በእጄ አልቀረጽኳትም ማለት
እሺ ማን የቀረጣት ምንድነው የሆነችው ነገር ነው ያለችው ማለት ነው። እንግዲህ እኔ አልቀረጽኩም ባክሽኝ አልቀረጽኳት ብሎ ይላታል። እንዴ ምን ማለት ነው? ቀርጻታል እንጂ ቀርጻታል አለችው። ቀርጻታል መቀረጽታል እንዴት ነው ምናምን ስትለው አረ በፍጹም አልቀረጽኳትም። እሺ መድኃኒትስ እያለች ያለችው ነገር እውነት ነው እንዴት ነው ስትለው አረ በፍጹም እኔ ምንም ያልኩት ነገር የለኝም ምናምን አለ። እንዴ ምን ማለት ነው? ያልከው ነገርም አለ። ስለዚህ ላይክ እውነታውን አውጣ አለችው ማለት ነው። እባክሽ እኔ ምንም ያልኩት ነገር የለኝ ተረጋጊ አላት። እንግዲህ እሷም ግራ ገብቷት አሁን ውጣልኝ ቀጥ ብለህ ውጣልኝ አለችው። እሺ ብሎ ወጣ ማለት ነው። ከቤት አስወጣችው። ከዛ ካስወጣችውም በኋላ እንግዲህ ከቤትም ካስወጣችውም በኋላ በጣም ነው እሱ የተጨናነቀው። በጣም ነው እየሆነ ያለው ነገሩ ትንሽ ከብዶታልና ለቅሶ ነው የሆነው። በቃ ለቀሰ ምናምን ምን ማድረግ ነው ያለብኝ? በቃ ሁኔታ እንዴት ነው ጉዴ ለበቃ ጉዴ እንዴት ነው የሚሻለኝ? ምንስ ነው የሚሻለኝ ብሎ ጭንቀት ይላል ማለት ነው። በዛው እንግዲህ ጭንቀት ላይ ያኔ በጣም ተጨናነቀውና የሚናገረው ግራ ይገባዋል፣ የሚሆነው ግራ ይገባዋል። ምን ማድረግ እንዳለበት ሁሉ በጣም ከጨናነቀ ማለት ነው። እንግዲህ ሌላ ምንም እያደረገ አይደለም። አለቀሰ። ሲያለቅስ እንግዲህ እንዴ ምንድነው እየሆነ ያለው? አባቴ እኮ ጭንቀት ላይ ነው። አባቴን ከጎኑ መሆን አለብኝ ትላለች። ምንድነው የሆነው ስትል አይ የሆነ ነገር የሆነው አለ አባቴ። ስለዚህ አባቴ ተጨንቆብኛል። አባቴን ደግሞ እንትን ማለት አለብኝ ትላለች። እሺ በቃ እንደዛ ከሆነ ይሉና እነሱ ዝም ይሏታል ማለት ነው። ዝም ይላሉ ማለት ነው። ግራ ይጋባቸዋል ሁኔታ ነገራቸው ምናምን በጣም ተጨንቋል። ለቅሶ ሆኗል። እሱም እንግዲህ ለቅሶ በለቅሶ ነው ያለው። እያለቀሰ ይገኛል። እሱም እንግዲህ በጣም ነው የሚያለቅሰው። እናገረው ግራ ገብቶታል። የሚያወራው ምናምን ሁሉ ነገር ግራ ያገባው ነገር ነው የሆነውና ምን ማድረግ እንዳለብኝ አሁን ምንድነው ማድረግ ያለብኝ? አሁንስ እንዴት ነው መሆኑ ምናምን ብሎ በቃ ጭንቀት ላይ ነው ያለው ማለት ነው። በጣም ተጨናንቋል። በጣም የሚናገረው ነው ግራ የገባው የሚለው ግራ ገብቶታል። እንግዲህ እንደዛ ሲለው አይ ይሄ ነገር ይሽ ወንድሜ ይሄ ነገር እንዴት ነው ማድረግ ያለብን ብላ እንግዲህ እንትናም ተጠይቀዋለች። ይሄን ነገር እንዴት ነው ማድረግ ያለብን እባክህ ምንስ ነው ማድረግ ያለብን ብላ ተጠይቀዋለች ናታልን ማለት ነው። ናታል ደግሞ እንግዲህ አባዬ እኮ ጎበዝ ነው፣ አባዬ ጠንካራ ነው፣ እንግዲህ ሁሉም ነገር ይወጣዋል እኮ ምናምን ይላታል። አረ በጭራሽ አባዬማ ሊወጣው አይችልም፣ አሁን ላይ ተጨናንቋል። ስለዚህ ከጎኑ መሆን አለብኝ፣ የሆነውን ነገር መረዳት አለብኝ አባቴና አለች። እሺ በቃ ካልሽ ሄጅና በቃ እዩስ ምናምን ይላታል። እሺ ብላ እንግዲህ ተነስታ እሷም ወደዛ ስትሄድ እያለቀሰ ነው ያለው። ደረጀም እንግዲህ ለቅሶ ላይ ነው። ማርቲም እንግዲህ በጣም ያለችበት ሁኔታ ታውቃላችሁ፣ ከባድ ላይ ናት። ማርቲም እያለቀሰች ነው ያለችው። ጭንቀት ላይ ናቸው ሁሉም። እንደው በቃ ቤት ሆኖ በጣም ተጨናንቋል። እንግዲህ ሰላምን ሂጅ እጠይቃታለሁ አለኝ። እባክሽ ሰላም ስትመጣ ማየት ትመጣ ትችላለችና እባክሽ ጥፊ ካለሽበት ቦታ ምናምን ስትላት አይ ሰዓቱ ደርሷል ዳጣይ እንግዲህ ሁኔታው ሁሉም ነገር ማወቅ አለበት መሰማት አለበት ትላታለች። እንደዛ ስትላት እንግዲህ በጣም ትናደዳለች። አንቺ ተተናገርሽ በቃ አንቺ ምናቴ ይያል መጣም ነው ማለት እኔ ስላላሰደኩሽ ነው እንዴ ይሄን ያህል ጊዜ እኔ ነኝ 21 አመት ሙሉ አንቺን እየጠበቅኩ ነው እንደዚህ ሆንኩት ምናምን አለቻት። እንግዲህ እንደዛ ትላታለች። እሷም በጣም ተጨናንቃለች። እባክሽ ሰላምዬ ይሄን ነገር አባዬ እኮ የሆነ ነገር ይሆናልና እባክሽ ትላታለች። ሰላም ትረዳት አልቻለችም። ማርታም እንግዲህ ቀጥታ ሄደችው ማለት ነው። ሄዳለች እዛው እንግዲህ ቀጥታ ሄዳ ጠርታታለች። መኪና ውስጥ ተፋጠዋል ማለት ነው። በሚያሳዝን ሁኔታ መኪና ውስጥ ተገናኝተው ተፋጠዋል። ውድ ቤተሰቦች ከባድ ነገር ነው እየደረሰበት ያለው። እንግዲህ የሆነ ያለው ነገር ከባድ ነው። የደረሰበት ነገር
ደረጀም የሚናገረው ግራ ገብቶታል። ውድ ቤተሰቦቼ እንግዲህ በቀጣይ ምን ላይ እንደደረሰ ይዘን እንመጣለን። ላይክ ሰብስክራይብ እያደረጋችሁ ሰውን እንወዳቸዋለሁ። ባይ ባይ። በቀጣይ ማርታና ሰላም እንዴት ነው ፍጥጫ የሚለውን በቀጣይ ይዘን እንመጣለን።